ኤርትራ ነኝ። ለኤርትራ ሲጸለይ ለነበረው ያለፈው 2-3 ሳምንታት 6 አብያተ ቤተክርስቲያናት ተፈቅደዋል። What? Yes. ክብር ለሱ ይሁን። What? Yes. This is big. Wow! እግዚአብሔር ጌታ ነው። Wow! ኢየሱስ ጌታ ነው። Amen. ኢየሱስ ጌታ ነው። Wow! ሊከፈቱ ነው። እንደገና አገኘው ከፈወሰው በኋላ ጥሎ ከሄደ በኋላ በረከትን አግኝቶ ድልን አግኝቶ ስኬትን አግኝቶ ፈውስን አግኝቶ ከእግዚአብሔር በረከት ተቀብሎ ግን ያዳነውን ሳያውቅ ጥሎ ሄደ። Wow! Come on, bro. Come on. ኢየሱስ ራራለትና እንደገና አገኘው። I love it. I love it. እንደገና አገኘው። That's powerful. ከፈውስ በኋላ እንደገና አገኘው። ከበረከት በኋላ እንደገና አገኘው። ሀገር ከቀየረ በኋላ ታሪክ ከተለወጠ በኋላ ድል ካገኘ በኋላ ከጉብኝት በኋላ የጠፋውን ሰውዬ እንደገና እግዚአብሔር አገኘው። My God. በእረኛው በጉን በትሩን እንዲያርጉ ከቆመ እየመጣ ነው ማለት ነው። ምክንያቱም እረኛው በጎቹን ሲጠብቅ ማማሌ ቁጭ ብሎ ነው። ከፍ ያለ ጉልላት ሊቁጭ ይላል። ስለዚህ የጠላትን እርምጃ የሚያየው እረኛው እንጂ በጎቹ አይደለም። ለማምለጥ ከፈለጉ ፎከስ ማድረግ ያለባቸው እረኛው ላይ ብቻ ነው። እነሱ ማየት አይችሉም። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። አሜን። ደጋግማ አንብበው። ስምህን የሚያውቁ ሁሉ በአንተ ይታመናሉና፣ አሜን። አቤቱ የሚሹህን አትተዋቸውምና። አሜን። 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 ሃሌሉያ። አሜን። አሜን። እታለምስ ይበዩ። ስምህን ለሚያውቁ ሁሉ በአንተ ለሚታመኑ አሜን ሁሉ አቤቱ የሚሹትን አንተ አትተዋቸውምና። አሜን። እስኪ ድገሚ። ስምህን አሜን። ኢየሱስ ጌታ ነው። አሜን። ስምህን የሚያውቁ ሁሉ አንተ በአንተ ለሚታመኑ ሁሉ አሜን የሚሹህን ሁሉ አትተዋቸውምና አይተዋቸውም ለዘላለም። አሜን። አሜን። ስሙ የተፈራና የተቀደሰ ነው። አሜን። 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 ስሙ የተፈራና የተቀደሰ ነው። ኢየሱስ ለዘላለም ጌታ ነው፣ ያድናል። አሜን። ለዘላለም አይተዋቸውም፣ የወደዳቸውን እስከ መጨረሻ ወዷቸዋልና። አሜን። አሜን። በመከራቸው አይተዋቸውም፣ በድክመታቸው አይተዋቸውም። አሜን። አሜን። ስሙ የተፈራና የተቀደሰ ነው። አሜን። አሜን። ዋው። አሜን። ይህን ስም ታገነው እስቲ እባክህ የሆነ ነገር በለው፣ አዚምለት። ክብር ለኢየሱስ ይሁን። ሃሌሉያ፣ 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 ሃሌሉያ። ፓስተር ወይ እስካኛው ትንሽ እሺ እኛ እንግዲህ ባለን ነገር ሁሉ ጌታን እንባርካለን። ሃሌሉያ። ማዚ ድገሚ እስቲ። ስምህን የሚያውቁ ይታመኑብሃል፣ እግዚአብሔር የሚሹህን አትተዋቸውምና። ኤግዛክት the same word እኮ ነው። የሚገርማችሁ ነገር the same word, the same scripture 91 ላይ ምን ይላል? መዝሙር 91 ላይ ስሜን አውቋልና እጋርደዋለሁ ይላል። I mean it's the same አይደለ? ይውላል ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። 91 ላይ ምንድን ነው የሚለው? ስሜን አውቋልና። the name of the Lord እኮ ለዚህ ነው እኮ በባዲ ኦፍ ክራይስት ላይ ስሙ የተቀደሰና የተፈራ ነው ብለን በዛ ጌታ የሚገለጠው። አሜን። በነገራችን ላይ ትምህርቱን እኮ አልነካ ነው አይደለ? ስለ ጌታ ስም
ያን ያቋርጠን ነው ስለዚህ የጌታ ስም ላይ የሚገርም ነው አይደል ስሜን አውቋልና ጋርደዋለሁ እዚህ ጋር ስምህን ለሚያውቁ ምንድነው ስምህን የሚያውቁ ሁሉ አይደለ ባንተ ይታመናሉ ያህዌን የሚያውቁ ክብር ሁሉ ለኢየሱስ ይሁን ይሄንን ጌታ አውቆ ማይታመኑ የለም ስሙ የጸና ግንብ ነው ሃሌሉያ እሲ ሁላችሁም ኢየሱስ በሉ ይሄ ኖርማል ስም አይደለም the strong tower እኮ ነው ጠንካራ ምሽግ እኮ ነው ሃሌሉያ ማምለጫችን ነው ክብር ሁሉ ለኢየሱስ ይሁን ሃሌሉያ ማርታ እና ዛሬ ዩቲዩብ ላይ ያየሁት እየተከታተልኩኝ ነበር በጣም ደስ የሚል ቃል ነው የተካፈልኩት ያው ስራ ይዞኝ ነበር ግማሹን አይቼ ግማሹን ተውኩኝ በጣም ተጽናናሁኝ ባይገርም በጣም ጨንቆኝ ነበር በሳቱ ሰማውኝና በጣም ከሚባል በላይ በጣም ተደስቼው ነው ያልኩት እግዚአብሔር ይመስገን አንተን የሰጠ ጌታ ስሙ ለዘላለም ይባረክ ከዚህ የበለጠ ቅባት እግዚአብሔር ቀብቶ ያስነሳን ጌታ ስሙ ለዘላለም ይባረክ ተባረክልን እንወዳለን አሜን እሺ በርኩኝ ጌታ ይመስገን ሃሌሉያ ማን ነው ሰኒ ሰላም ሻሎም ሻሎም ፓስተርዬ እንዴት ነህ ጌታ ይመስገን እግዚአብሔር ብርክ ያርግህ አብዝቶ መዝሙር ዳዊትን አነበዋለሁ እንደገና ስምህን የሚያውቁ ሁሉ በአንተ ይታመናሉ አቤቱ የሚሹህን አትተዋቸውምና አሜን አሜን ስምህን የሚያውቁ ሁሉ በአንተ ይታመናሉ አቤቱ የሚሹህን አትተዋቸውምና ጌታ ይመስገን አሜን ይመስገን አሜን አንድ ምስክርነት አለኝ ፓስተር አጭር ናት ደስ እንዲለን ሁላችንን በቅርብ አሁን የሚጸዳውን ማን ኃላፊነቱን ይወስዳል ምናምን እሱን እየተደረገ ነው ወንድሜ ያለ እዛ አገልጋይ ነው መልእክቱን ከነገረኝ 2 ሳምንት አልፏል ግን ጊዜ ስላላገኘሁኝ ለመልእክት አልመጣሁምና እሱን መካፈል ፈልጌ ነው እግዚአብሔር ይባርካችሁ አንተም በደንብ ይቅባ ለብዙ የምታስነሳነ እግዚአብሔር ይመስገን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለጌታ እሺ ጌታን እናመስግን አሜን ያለ ማይ ጋድ ለጌታ ክብር እናምጣ በእውነት ሁሉ ለኢየሱስ አሜን ይሄ ማለት ለሶማሌም እግዚአብሔር ሰምቶናል ማለት ነው ስለዚህ ለሶማሌም ቸርች እንጠብቃለን ክብር ሁሉ ለኢየሱስ ይሁን አሜን ሃሌሉያ አሜን ሃሌሉያ ክብር ለኢየሱስ ይሁን አሜን ጌታ ክብሩን ይውሰድ በእውነት ምክንያቱም ለሶማሌም ለኤርትራም ለሶማሌም የጸለይ ነው የዛኔ ጸሎቱ ላይ ተዚላቸዋል እግዚአብሔር አንድ ሰምቶ አንድ አያስቀርም ስለዚህ እግዚአብሔር በሶማሊያም ላይ በኢየሱስ ስም የወንጌል ነፃነት ይሆናል in Jesus name amen amen thank you so much እሺ እግዚአብሔር ይባርክሽ በእውነት my god ቅዱሳን ሁላችሁም ተባረኩ አሜን say wow ሃሌሉያ ኢየሱስ ይባረክ ይህም በእግዚአብሔር አይን ቀላል ነው እንደሚል እግዚአብሔር ቃል ሃሌሉያ ደግሞ ከባድ የሚመስል ለኛም የማይቻል የሚመስለን ነገር በእግዚአብሔር አይን ቀላል ነው ሃሌሉያ ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አልችልም የሚል ቃልን አታውቅም ምንም መጣ ብለህ አደነግጥም ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አልችልም የሚል ቃልን አታውቅም ምንም መጣ ብለህ አደነግጥም ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ አመልክሃለሁ ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም
አልችልም የሚል ቃልን አታውቅም። ምንም መጣ ብለህ አደነግጠኝ። ስለዚህ ዝም ብዬ አመልክሃለሁ። ስለዚህ ዝም ብዬ አመልክሃለሁ። ስለዚህ ዝም ብዬ እዘምራለሁ። ስለዚህ ዝም ብዬ አንተ እኮ ነህ መልሱን የነገርከኝ ምን እንዳይደለ ያደረከኝ እስከሚገርመኝ ድረስ እደነቃለሁ። ከባድ ፈተና ለካ ቀላል ነው። ከባድ የሚባል ነገር አታውቅም። ትልቅ የሚባል ነገር አታውቅም። አልችልም የሚል ቃልን አታውቅም። ምንም መጣ ብለህ አትደነግጥም። ከባድ የሚባል ነገር አታውቅም። ትልቅ የሚባል ነገር አታውቅም። አልችልም የሚል ቃልን አታውቅም። ምንም መጣ ብለህ በመንፈሱ ስሆን የያዝኩት ጥያቄ ከእጅ ላይ ወጣሁት ፈልጌ ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኩኝ። ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር። ለካ ያስረሳል ችግር ጥያቄ መኖሩን ሳስብ ጌታ ተገቢ። ሃሌሉያ ጨለማው ከብርሃኔ በላይ አይደለም። ሕመሜ ከመድኃኒቴ በላይ አይደለም። ጨለማው ከብርሃኔ በላይ አይደለም። ሕመሜ ከመድኃኒቴ በላይ አይደለም። ጨለማው ባገኝም ባጣም ካንተ ጋራ ሆናለሁ። መድኃኒቴን ኢየሱስ አመልካለሁ። መርጬአለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። መርጬአለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። ባገኝም ባጣም ካንተ ጋራ ሆናለሁ። መድኃኒቴን ኢየሱስ አመልካለሁ። መርጬአለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። መርጬአለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ ቃል ግን አያልፍም። መርጬአለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። ስማ በጣም ትይዛለህ ገና
ፓስተር አራለው አንተም እኮ አልነበርክም እኮ አስገባል አልነበርኩም። እውነት ነው። አምዬ ዊ ላቭ ዩ ብራዘር ዊ ላቭ ዩ በጣም ጌታ ይመስገን። ቅዱሳን በእውነት ጌታ ይመስገን። ስለአንተ ጌታ ነው ባርካለሁ። ክብር ሁሉ ለኢየሱስ ይሆን። እንግዲህ እንደተለመደው ይሄ የጸሎት ሳምንታችን ነው። ትላንት ጀምረናል። 5 ቀን እንግዲህ ለኢሮ ፎር ጂሰስ እንጸልያለን እና የዛሬ እንግዲህ ብዙ 100 ዓመታቶች በፊት በጀርመን ላይ ታውቃላችሁ መጽደቅ ወይም መዳን በእምነት ነው፣ በጸጋ ነው፣ በእግዚአብሔር ቃል ነው፣ በኢየሱስ ነው ብሎ ትልቅ ሪፎርም ያመጣ ጀግና ነበር። ማርቲን ሉተር ይባላል አይደል? እዛው አገር ላይ እንግዲህ ኮንፈረንስ እናደርጋለን በሜይ 1 ላይ ማለት ነው። የሚደረገው ደግሞ ኮንፈረንስ በወጣቶች ነው እና እንደምታውቁት ኢሮፕ ውስጥ ገብቶ መውጣት በጣም ከባድ ነው፣ መንፈሳዊ ሆኖ መውጣት። እዚህ እኛ ደግሞ ምን እናምናለን? እግዚአብሔር በእነዚህ ወጣቶች ትልቅ የሆነ ተሐድሶ ያመጣል ብለን እናምናለን እና ለዛ የምንጸልይበት ሰዓት ነው። ጌታ ደግሞ ይረዳናል። ከዛ በፊት ግን እዚህ ላይ ያላችሁ ሰዎች ሰላም እንድትሉ እና እንደው አላረለ ሳትናገሩ እንዳትወጡ አልፈልግም እና ፍራንክፈርት ነው ኮንፈረንሱ የሚሆነው። ፍራንክፈርት ነው። ከማዝዬ ልጀምር ከዛ ቴትና ምናምን እያለን እኛ ይውላችሁ ከልቤ ነው አንድ ነገር የምነግራችሁ። ፕሮግራም ደክሞናል። ይሄ እሁድ ሄዶ ከዛ ቅዳሜ ባይብል ስተዲ እሁድ ቸርች ፕሮግራም በጣም ደክሞናል። ምንድነው የምንፈልገው? ተሐድሶ እንፈልጋለን። ቤተክርስቲያን ውስጥ የእግዚአብሔር እጅ እንዲመጣ እንፈልጋለን። አጥቢያ ቤተክርስቲያን እዛ ውስጥ ያሉ ሰዎች እየተዋለዱ ሳይሆን ትውልድ ጌታን ተቀብሎ የቤተክርስቲያን ተልእኮ እየሰበኩ እያጠመቁ ደቀ መዝሙር የሚለው ነገር መመለስ አለበት። ዳስ ዊ ኮል ሪስቶሬሽን። ከዚህ በላይ አንፈልግ። ቤተክርስቲያን በጣም ማጥመቅ አለባት፣ ዲሳይፕል ማድረግ አለባት። ለዚህ ተነስተናል። ጊዜው ሃርቨስት ነው። ኢየሱስ ይመለሳል። ስለዚህ አሁን ባለን የሃይማኖት አካሄድ አንችለው። ስለዚህ እሳት ያስፈልገናል። ነፍሳትን የሚጠማ ትውልድ ደቀ መዝሙር ለማድረግ የተዘጋጀና የታጠቀ ትውልድ ያስፈልገናል። ለዛ ነው ፕሮግራሙን ኢንካውንተር ፕሮግራም ፍራንክፈርት ላይ የምናደርገው። ሁላችሁም ይህን ሳምንት እንድትጾሙ እንድትጸልዩ እፈልጋለሁ ማለት ነው። ጌታ አምላክ ዘመናችሁን ይባርክ። ማዚ ሰላም ለእናንተ ይሁን። እንዴት ናቸው? አገልግሎት መውጣት መግባት ከእግዚአብሔር ምሕረት የተነሳው እንዴት ናቸው? ቆይታ እንዴት ነበር? መጀመሪያ ቀን ነው። ብዙ ጊዜ ለመግባት እሞክራለሁ፣ ደግሞ እጠይቃለሁ፣ አታስገቡም። ያው ዛሬ እድል ስላገኘው በጣም ደስ ብያለሁ። እዚህ ውስጥ የመቀላቀል ለእኔ ትልቅ ክብር ነው ያለውና የቻልኩት መጠን ለመካፈል አስባለሁ እና ያለው ዱባይ ነው። የመጣሁት ደግሞ ከሆሳዕና ነበር። ስለዚህ ነው ስለ ስልኩ በጣም ይቅርታ። እግዚአብሔር እየሰማ ማለት እንደውም አይቆምም ብላ በግድ ነው አስቆምኩት። ያው ቋንቋው ስላልገባ በአማርኛ ስላወራው ነው እንጂ አላስቆመም ስትል የሆነ ፕሮግራም አለና በዛ በኋላ እናወራለን ብዬ ነው አስቆምኩት ማለት ነው። ይቅርታ። ማዚ ፓስተርዬ ሰላም ላንተ ይሁን። ቅዱሳን በዚህ ያላችሁ ይሰማል አይደል? አዎ በደምብ። እሺ ፓስተርዬ ሁላችሁንም ሰላም ብላለሁ። የጌታ ሰላም ይብዛላችሁ። ክብር ሁሉ ለኢየሱስ ይሁን። ፓስተርዬ በጣም ጌታን በብዙ እንጠብቀዋለን። ደግሞ ጀርመን ላይ ይሄ በሰዎች አንደበት የቀለለውን የኢየሱስን ስም እንደሚያከብር ከፍ እንደሚያደርግ ስሙ ሲጠራ ሁሉም መፍራት ያለበት ይፈራል፣ መቆም ያለበት ይቆማል እና እግዚአብሔር ስሙ እንደሚቀድስ እናምናለን። በዛ ስፍራ ላይ በዛ ምድር ላይ ጸሎታችንም ያ ነው።
እግዚአብሔር ስሙን እንዲያገነው ስሙ እንዲያከብረው ደግሞ በምድሪቷ ላይ የተነገረ መልካም ቃል አለ እግዚአብሔር የተናገረው ያም ደግሞ እንዲፈጸም ነው ጸሎታችን በእያንዳንዱ ከተማ ላይ እግዚአብሔር ቅዱሳን የጸለዩት ሲጸልዩ እግዚአብሔር የተናገራቸው ብዙ ቃል አለ ኪዳንና ያንን ኪዳን አስቦ እግዚአብሔር እንዲፈጽም ነው ጸሎታችን ጌታ ደግሞ ይረዳናል ክብር ሁሉ ለኢየሱስ ይሁን አሜን 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 ትህትና አሪዬ ቴንኪው በጣም እኔ አክቹዋሊ ጀርመን ነበርኩኝ ቦን ላይ ነበርኩ እዛ ቲዮሎጂ ማር ነበር ከዛ ፊት ኢትዮጵያ ማገለግል ነበር ሳውዝ አፍሪካ ትንሽ ቆየ በጣም በቲዮሎጂ 15 ዓመት ይሆናል የተለያዩ ሀገራት ተምሬያለሁ አሁን ለአገልግሎት ወደዚህ ዩናይትድ ስቴትስ መጥቻለሁና ሞር ከነጮች ቸርቾች ጋር ነው ማገለግለውና ብዙ አልጠቀምም ቲክቶክ አልፎ አልፎ በጣም ትንሽ ቆየ መግባት ከተውኩኝ ለሆነ ፕሮግራም ትላንት ስጸልይ ነበርና እየተዘጋጀው ነበር የእግዚአብሔርን ቃል ላካፍል እዚህ ወደ ሜሪላንድ አካባቢ እና ያንን ቃል ምናልባት ካላስቸገርኩ ባካፍል ደስ ይለኛል 5 ደቂቃ ልስጥ ዛሬ ኦኬ 5 ደቂቃ በቂ ነው 5 ደቂቃ በቂ ነው ማካፈላችሁ ሐሳብ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ቃል ነው ስፍራውን በጌታ ስም አነባለሁ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ቃል በጌታ ስም አነባለሁ ከዚህ በኋላ የአይሁድ በዓል ነበር ኢየሱስም ወደ ኢየሩሳሌም መጣ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች 5 መመላለሻ ነበረባት በእነዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶች ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር አንዳንድ ጊዜ ጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው ወዲያውም ሰውየው ዳነ አልጋውንም ተሸክሞ ሄደ ክብር ለጌታ ይሁን አሜን ይሄ ሰውዬ ችግሩ ምንድነው 3 ነገሮችን እናገራለን አንደኛ ሰውየው ሰው የለኝም ይላል ሰው የለኝም ውሃው ሲንቀሳቀስ ወደ ውሃው ውስጥ እንድገባ የሚረዳኝ ሰው የለኝም ይላል ሊትራሊ ሰው የለውም ይሄ ሰው ምክንያቱም መግባት ያለበት ውሃው ሲንቀሳቀስ አስቀድሞ ነው ከማንም ሰው ቀድሞ መግባት አለ ሁለተኛ ተቀደም ያለው ሰዎች ቀድሞኛል ምናልባት አንዳንድ ሰዎች እሱ እዛ ጋር 38 ዓመት ቁጭ ብሎ 2-3 መጥቶ ተፈውሶ ሊሄድ ይችላል እና ብዙ ጊዜ ተቀድሟል ስለዚህ ተቀደም ያለው ሰው አምልጦኛል ብዙ ደረጃ ደርሰዋል እኔ ግን ወደ ኋላ ቀርቻለሁ ሰው ስለሌለኝ ይላል በጣም የገረመኝ ግን ትላንትና በጣም ልቤን ተቸረገው ቃል 3ኛው ነው ኢየሱስ ምን አለው እንደዛ ከመለሰ በኋላ ተነሳና አልጋን ተሸክመ ሂድ አለው ተፈወሰ ሄደ ኦኬ ፈውስ አገኘ እግዚአብሔር ረዳው አገዘው ከዛ በኋላ ግን ሲሄድ ቁጥር 11 ላይ ምን ይላል አይሁድም አልጋውን ተሸክሞ ሲሄድ አይቶ ለምንድነው በሰንበት አልጋን ተሸክመ የምትሄደው አሉት ያለው ነገር ምንድነው የፈወሰኝ ያ ሰው ተሸክመ ሂድ ብሎኛል አለ ማን እንደሆነ አያውቅም የፈወሰው ማን እንደሆነ አያውቅም እና አይሁዶች ምን አሉ ማን ነው ያ ሰው አሉት ብዙ ሰው ስለነበረ የፈወሰውን ሰው አያውቅም እግዚአብሔር ረድቶታል አግዞታል ሀገር ቀይሯል ስኬት አግኝቷል በረከት አግኝቷል ግን ማን እንዳደረገለት እንኳን አያውቅም
ማን እንደፈወሰው አያውቅም። በጣም ልቤን የነካው ቃል ቁጥር 13 ላይ እንዲህ ይላል፣ ዳሩ ግን በስፍራው ብዙ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ይላል ቁጥር 14 ላይ ኢየሱስ በመቅደስ አገኘውና ይላል እንደገና እድል ሰጠው። እንደገና በእግዚአብሔር ተጎበኘ እና ከመጀመሪያው ፈውስ እኔ በጣም የገረመኝ አልጋውን ከመሸከሙ ከተአምራቱ ከለውጡ ያ 38 ዓመት በሽተኛ ከሆነበት ከዛ ታሪክ የበለጠው ግን እንደገና በኢየሱስ መገኘቱ ነው። አሜን። ዋው! እና እግዚአብሔር እንደገና ያገኛችሁ። ጠፍታችሁ ሊሆን ይችላል፣ ከፊቱ ጠፍታችሁ ሊሆን ይችላል፣ ከፊቱ መገኘት እሱም መፈለግ ከቤቱ ጠፍታችሁ ሊሆን ይችላል፣ ግን እግዚአብሔር እንደገና ያገኛችሁ። የትም ሁኑ፣ በዚህ ስፍራ ያላችሁ በላይ የምትመለከቱ በምንም አይነት ሁኔታ ውስጥ ሁኑ፣ እግዚአብሔር እንደገና ያገኛችሁ። እንደገና የመገኘት እንደገና የመጎብኘት ዓመት ይሁንላችሁ፣ ጊዜ ይሁንላችሁ። 38 ዓመት ያን ያክል ታሪክ የቀየረ ሰው ማን እንደሆነ የማያውቅ ሰው ከፈውስ በኋላ ከተአምር አስቡ። ኢማጂን 38 ዓመት የአንድ ሰው ዕድሜ ታሪክ ያን ዓመት ያን ያክል ጊዜ ያን ያክል ከባድ ችግር እንኳን ያለፈ ሰው ግን የፈወሰው ማን እንደሆነ አያውቅም። ፈውስን ተቀበለ፣ ለጥ ብሎ ሄደ። በረከት አገኘ፣ ለጥ ብሎ ሄደ። ስኬት አገኘ፣ ለጥ ብሎ ሄደ። ከእግዚአብሔር ፊት ከወለለ ጠፋ። ግን ያንን ሰው እግዚአብሔር ፈልጎ እንደገና አገኘው። ከዛም በኋላ ምን አለው? ዳግም ኃጢአትን አትስራ አለው እና ከስኬት በኋላ ከድል በኋላ መጥፋት አለ። ከመከናወን በኋላ መጥፋት አለ። ከበረከት በኋላ መጥፋት አለ። እግዚአብሔር ጸሎታችንን ሲመልስ መጥፋት አለ። ይሄንን መርሳት የለብንም። ግን እግዚአብሔር እንደገና እድል ይስጠን፣ እንደገና ያገኘን፣ እንደገና እግዚአብሔር ይጎብኘን፣ እንደገና እግዚአብሔር ይገናኘን። ሶሪ ብዙ ሰዓት ወሰድኩባችሁ። ቴንኪዩ በጣም ኤልዬ፣ በጣም ነው የምወድ፣ በጣም ነው ማከብር። አልፎ አልፎ እመለከትሃለሁ። እንግዲህ እዚህ አለው ገባለው። ሌላ ጊዜ እድል እንደምሰጠኝ ተስፋ አደርጋለሁ። አገለግላለሁ እንደዚሁ። ቴንኪዩ። ዋው ቲትና this is the word። ይሄ በቃ ወንጌል ይሄ ነው። it's powerful በእውነት it's powerful። በቃ ቃል ባታመጣ ኖሮ አልቆልህ ነበር ዛሬ። ለማንም ሰጥቻለሁ እና በጣም ቅዱሳን እሱ ፓወርፉል በእውነት ይህ ደግመን ልንሰማው የሚገባ ወንጌል ነው። አሜን። I never see that way። በጣም በተለይ 13 ላይ ያልከው እሱም አልጋህን ተሸክመ ሂድ ያለው ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስም ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ የፈወሰው ሰው ማን አገርም አንዳንዴ በጣም ኃይለኛ ቃል ነው እና ከሕዝብ መካከል ትፈልገዋለህ እና ይቀላቀልብሃል። ሂሊንግ አንዳንዴ የሆነ መልካምነት ከእግዚአብሔር የመጣው መልካምነት እግዚአብሔር እንድናቀው አያደርገንም። ኢንካውንተሩ ያስፈልጋል። ነፍሳችን ልትነካ ያስፈልጋል ማለት ነው አይደለ? አይገርም? መለየት አልቻለም። ሂሊንጉ ያዳነውን ጌታ ሊለየው አላስቻለውም እና ፐርሰናል ኢንካውንተር ነው የሚያስፈልገው። ከግርግር መውጣት አለበት ማለት ነው። this is beautiful። this is I think ሪፍሌክት ማድረግ ያለብን ይመስለኛል አይደል? ማዚ ጎይ ክብር ለኢየሱስ ይሁን። በጣም ይደንቅ ነው ፓስተርዬ። ክብር ለኢየሱስ ይሁን። አሜን። ለካ የዘመናት ጥያቄዎቻችን ተመለሱልን ማለት አወቅ ነው ማለት አይደለም። አሁን ይህ 38 ዓመት የቆየ ሰው የለኝም ሲል የነበረ ሰው
የሌሎችን ፈውስ እያየ በቃ በጣም ቆዝሞ የተቀመጠ ሰው፣ አዝኖ የተቀመጠ ሰው፣ ተስፋ የቆረጠ ሰው እግዚአብሔር ጌታ መጥቶ በሚደንቅ በተለየ አልጋን ተሸክመ ሂድ ብሎ አስነስቶት አልተሰማም እኮ እንደዛ ከዛ በፊትና ስለሱ ይሄ ትልቅ ተአምር ነው፣ ትልቅ ድንቅ ነው እና ግን አላወቀው። ለምንድን ነው አሁን እዛ ጋር በጣም የገረመኝ 14 ላይ አገኘው በቃ አልተጨረሰም፣ ፈውሱ አላለቀም። ሰው ፈውስ አላለቀም እና ስላላለቀ ጌታ እንደገና አገኘው። ኃጢአቱ ማለት ኃጢአቱ መሰሪያ ያለበት ያኔ ነው ጌታን ማወቅ የሚቻለው። ኢየሱስ ጌታ ነው እና ያኔ ነው አይኑ የተከፈተው፣ ያኔ ነው የፈወሰውን ያወቀው። እና ለካ መነካካት ነው እንጂ መፈውሳችን ብቻ ጌታ እንድናቀ ፕሮስፔሪቲው አይደለም መራመድ አላበድ ምናለትህና ላይክ አገር ቀይሮ ሊሆን ይችላል። የተለያየ ስኬቶች በህይወቱ ላይ ሆነው ግን ያሳካለትን አላወቀም። ምክንያት አይ ቲንክ እዚህ ጋር የተሸወደው በጣም የደነቀኝ ክራውድድ ስለነበረ መነጠል አልቻለም። ፎርጊቭነስ ውስጥ አዲን ደሴም ስክሪፕቸር ሉቃስ ምዕራፍ 7 ላይ ትዝ ይላችሁ እንደሆነ ስምዖን ቤት እንደተጋበዘ ሰማች ይላል አይደለ? ከተማረች በኋላ ምህረትን የተደረገላት። አይ ቲንክ አንዳንድ ስኮላሮች ምን ይላሉ? ዮሐንስ ምዕራፍ 8 ላይ ወይም ደግሞ ኃጢአተኛዋ ሴት ሊወግሯት ያመጣት ያቺ ሴት ትዝ ይላችኋል? ሂጂን ያላት እና ከዛ በኋላ ከኢየሱስ ጋር አልተገናኙም። ስለዚህ ሉቃስ ይዘግብልን ሰማች የሆነ ቤት እንደተጋበዘ እና ሄደች ይላል ኢየሱስን። ምክንያቱም እዛ ጋር ይቅር ስለተባለች እንጂ ይቅር እንድትባል አይደለም ሽቶን ያመጣችው። ሺ ሃዝ ኢንካውንተር ፐርሰናሊ አግኝተዋለች። ስለዚህ ያንከራትታታል። የነፍሷ የተነካችበት መነካት የትም ቦታ ቤድ ዋጋ አስከፍሏት ትፈልጓለች ማለት ነው ጌታ አይደለ? ይሄ ሰውዬ ፈውስን የተደረገለት መለየት አልቻለም ማለት የበላውና ያውቀዋል ማለት አይደለም። ይቅር የተባለ ፐርሰናል ኢንካውንተር ያለው ከጌታ ጋር ያ ነው አይደል? ነፍስህ ድነን ስቀር እናውቀዋለን እግዚአብሔር ከነፍሳችን ጋር ዲል ስለሚያደርግ። ግን ቦዲያችን ላይ የሚደረግ ሂሊንጎች ትዝ ይላችኋል? ይሄው ሐሳብ ሌላ እውር ሰው አለ 9 ላይ አላወቀውም ነበር። the same story ነው እና እንደውም እዛ ላይ ምን ይላል ዮሐንስ ምዕራፍ 9 ላይ ከምኩራብ እንደተባረረ አውቆ ኢየሱስ ሊገናኘው ሄደ ይላል 9 ላይ። ማለት አላወቀውም ነበር፣ አይኑ በርቶለታል እና ዝም አለው ጌታ። የመጨረሻ ፋይናሊ ሰውየው አይኑ በርቷል፣ ያበራውን አላወቀም አይደል? እና ጌታ አልሄደም፣ አልተገለጠለትም። ልክ ከምኩራብ ሲያባሩት ግን ከምኩራብ እንደተባረረ አውቆ ይላል ኢየሱስ ሊገናኘው ሄደና ፊት ለፊቱ ቆመ ማለት። what a word! እና ይላችሁ this is powerful እኮ በእውነት ታውቃላችሁ። የሰውየውን ጎሳና ቸርች ማወቅ አይጠበቅብንም። የአምላኩን ድምፅ የሚያውቅ ሰው ከምንም ውስጥ ፈልቅቆ ማውጣት ይችላል። በጎቼ ድምፄን ይሰማሉ ያለው ጌታ ለዚህ ነው። they know, they train። ታውቃላችሁ ጌታ የሚያስተምረው ድምፁን እንጂ ሰውን አይደለም የሚያስተምራችሁ። የምንሰናከለው እኮ ለዚህ ነው አይደለ? እንስታለን። ጌታ ድምፁን ነው ትሬን የሚያደርገን ሊያደርገንም። ትዝ ይላችኋል ባለፈው መዝሙር 23ን ስንማር እግዚአብሔር እረኛዬ ነው ብሎ ዳዊት ሲናገር የሚገርማችሁ ነገር እረኛው ከፊት በመሄድ በጎቹን የሚመራቸው የእረኝነቱን ሽታ ትሬን ያደርጋቸዋል እንጂ የጠላትን አመጣጥ አይደለም። ልድገመው ይላችሁ። እረኛ የድብን ኔቸርና የአንበሳን ኔቸር አያስተምር የሱን እንጂ። አሁንም ደግሜ ልንገራችሁ፣ አንበሳ ሲመጣ በጥርሱ ይዘነጣጠላል የሚል ትምህርት አይደለም እረኛ የሚያስተምረው
አንበሳውን ማደን የእረኛው ስራ ነው። እረኛውን ማወቅ ደግሞ የበጎቹ ስራ ነው። አሁንም በሶማሊኛ ደግሜ ልንገራችሁ። ይሁላችሁ የበጎቹ ዋና ስራቸው እረኛቸውን ማወቅ ነው፣ አንበሳውን አይደለም፣ ድቡን አይደለም። አሁን የምንማራቸው ትምህርታቸው 10 የሰይጣን ጥበቦች ምናምን ይላል። እኔ ኢየሱስን የታወቅኩኝ መጀመሪያ 16ቱ የሰይጣን ባህሪ መገለጫዎች እና ምን ላደርገው በምን ሸውደዋለሁ? እድሜ ጠገብ ክፉ እኮ ነው። ገብቷችኋል? መረው ነገር ሰው የእረኛውን ድምፅ ነው ጌታ ትሬን የሚያደርገው። ትሬኒንግ በጎቼ ድምፄን ይሰማሉ ነው እንጂ የሚበላቸውን ያውቃሉ አይደለም። ጌታ ትሬን የሚያደርገው የሚገርማችሁ ነገር የእረኛ ብትር አያያዝ በጎች ይማራሉ። ቢኮዝ ዲያር ሃንተር ናቸው። አንበሳ እንዴት አድርጎ ሃንት ማድረግ ይችልበታል። በግ ምንድን ነው የሚያውቀው? እንኳን በግ ሆነን ክብር ለኢየሱስ ይሁን። like so the most dumbest nature ever like የመጨረሻ እኮ ምንም የማያውቅ ኔቸር እኮ በግ ነው። በግ ስማርት የሚያደርገው የሚመራውን ማወቁ ብቻ ነው። እና እኔ አሁን ዛሬ እግዚአብሔር ያመጣልን ድምፅ ባክቱን ያለን እግዚአብሔር ወደ እኔ ተመለሱ፣ ፈውስ ጠግባችሁ ገብቷችኋል፣ ፕሮስፐር አድርጋችሁ ተሳክቶላችሁ ግን አልተፈወሳችሁም። የዛሬው ድምፅ አልተፈወሳችሁም፣ ዩ ኒድ ሚ ያለን ነው ጌታ። እኔም ፈልጉኝ፣ አይገርማችሁም፣ አያዛልቃችሁም እያለ እኔ እንደዛ ድምፅ ነው የሰማሁት። ልቤ ስብር ነው ያለው። ጌታ ሆይ ሁለተኛ ነካኝ። ያላለቀ ዲል አለን ከጌታ ጋር አይደል? ረጅም የሚያስኬደን አልጋውን መሸከሚያ አይደለም፣ ልቤን ለጌታ መስጠቴ ነው። እና ፓወርፉል አማንዬ ምን ትላለህ? በእናትህ የሚገርማል። ዘትገረም ነው። ላይቴም ቢብለኝ እኮ የጎረጎርኩ ነውና እስካሁን አልተስተካከለም። ኤኒዌይስ የሚገርም ቃል ነው። ዮሐንስ ወንጌል ምዕራፍ 5 በጣም አስደናቂ ክፍል ነው ፓስተርዬ። እና እኔ ትንሽ ያሰብኩ የነበረውን ነገር ልበላችሁ። ሰውየው ገና መጥቶ ኢየሱስ ሲያናገረው የመለሰው መልስ አይታችሁ ከሆነ ልትድን ትወዳለህ ሲለው እኔ እኮ ሰው የለኝም ነው። እና በቃ ግፋ ቢል የመጣው ሰው ኢየሱስ የሚባለው የመጣው ሰውዬ ብሎ እሱ የሚያደርገው አንስቶ ውሃ ውስጥ የሚከተኝ ሰው ስለሌለኝ ቢያንስ እንደዛ የሚሆን ሰው ይሆንልኛል ብሎ እንጂ በተአምር የሆነ ፈውስ ከዛ 38 ዓመት ሙሉ ከተኛውበት ያስነሳኛል ብሎ አላሰበም። በቃ የሆነ ከሚያወራው ነገር እንደሌላው ሰው ሁነኝ ነው። እና አንስተ ክተተኝ ወይም ደግሞ ቀድመ እንድታስገባኝ አይነት ሰው ሁንልኝ አይነት ነው። እሱ ልትድን ትወዳለህ ሲለው እኔ ሰው የለኝም ነው መልሱ። እና ከዛ በኋላ ግን ኢየሱስ አንድ ነገር አለው። ረጅም ጊዜ እንደዚህ እንደሆነ አውቆ አዘነለትና ተነስና አልጋን ተሸክመ ሄድ ሲለው ሰውየው አላመንም ይመስለኛል። ያስነሳውም በራሱ የተነገረ የወጣው ቃል እንጂ እድናለሁ ብሎ አይደለም። ምክንያቱም ለመዳን እኮ የሆነ እምነት መረዳት የሆነ ከኛ ዘንድ ሁሉ ጊዜ ያልዳንከው እኮ ስላላመንክ ነው፣ ስላላወቅክ ነው፣ ስላልገባ ነው እንባላለን። ሰውየውን ያስነሳው እምነቱ መረዳቱ አይደለም፣ የወጣው ፓወር ያለው ቃል ነው፣ ከኢየሱስ የወጣ እግዚአብሔር ቃል። እና አስነሳውና ሰውየው አልጋውን ተሸክሞ ከተማውን መዞር ጀመረ። እና ችግርም የመጣው አይታችሁ ከሆነ እኮ በሰንበት አልጋ ተሸክመ ከተማ ለከተማ ምን ያዞራል ነው ጥያቄው። እና ሰውየው አልጋውን ተሸክሞ እየዞረ ነው። እና መጨረሻ ላይ ለምንድን ነው አልጋን ተሸክመ የምትዞረው ሲባል ነው ሰውየው ኢቨን እንደተፈወሰ እንኳን በደንብ ማሰብ የጀመረው ይዛን ይመስለኛል። ምክንያቱም ቼክ እያደረገ ነው እሱ አልጋውን ተሸክሞ እየሄድኩ ነው የሚለውን ነገር ራሱ እንጃ። ማለት 38 ዓመት አልጋ ላይ መቆየት በጣም ከባድ ነው። እና ይህን ያህል ዓመት የቆየ ሰው ተነስቶ ጌታ ሆይ አንተ ማነህ ምናምን አይልም። አልጋውን ተሸክሞ እየዞረ ነው፣ አልቆመም። ሰውየው ፈሪሳውያን ናቸው ያስቆሙት። ኧረ በሰንበት ከተማው ጠበበ አልጋ ተሸከመ አይነት ነገር ነው። እና እኔ አልፈርድበትም ሰውየው ላይ፣ ምክንያቱም የቆየበት ቆይታ የተቀበለውን ነገር ገና አእምሮ ራሱ ለመቀበል ጊዜ ይፈልጋል። እና ቼክ እያደረገ ነው አልጋውን ተሸክመው። እና በኋላ ላይ ግን የተጠየቀው ጥያቄ ማን ነው የፈወሰ የሚለው እንደገና ደግሞ ወደ ፈዋሹ እንዲያስብ እንደገና ፈዋሹን እንዲያስታውስ እና አይቶታል። አጥርቶ ከሱ ጋር ጊዜ ሰላም አማኒ that's powerful አይቶታል። ግን ጊዜ ስላሳለፈ ገና አላወቀውም ነበር። እና
ከዛ እንደገና ያ ጥያቄ ወደ ራሱ መለሰው። እንደገና የት ነው ያለው የፈወሰኝ ሰው ምን አይነት ነው የሚለው እንደገና ከሱ ጋር ጊዜ ለማሳለፍ እንዲያስብ አድርጎታልና በጣም የሚገርም ክፍል ነው በእውነት። ናታን እየተባረክልን ሁላችሁም ፓስተር እኔ ይህንን ነበር ሳስብ የነበረው። ተባረኩልኝ። አረቁ አድማው ያውኗንማ አድማት So he was enjoying the healing ማለት ነው። ፈውሱን ነው enjoy ታይም አልነበረውም መድኃኒቱን የሚያቀበል። My God ከሱ ጋር ለመቆየት ገና አይምሮ ገና አልተቀበለም። My God ዋው ይህን የገደለን እኮ ብር ትቆጥራለህ አይገርም? የሰጠንትተ My God እስኪ ድገሙ አማን ያውኑ ከመጀመሪያው ፓስተር በፈለከው ጀምር ብቻ ያቺ ፓርት ላይ ከተማው ላይ ሂሊንጉን እያጣጣመ ነበር። ጌታውን የሚያውቅበት ታይም አልነበረው። 38 ዓመት ሙሉ አልጋ ላይ የተኛ ሰው የለኝም ምንም የለኝም እፈወሳለሁም ብሎ አንድ ተስፋ የሚያደርገው በስንት ጊዜ አንድ የሚናወጠው ውሃ ውስጥ የሆነ የሚከተው ሰው ካገኘው ብሎ ነው ከቀደምኩ ብሎና እሱ ነው ብቸኛው ተስፋውና ኢየሱስን መጥቶ ሲያዋራው የሆነ ገፍታሪ ሰው እዛ ውስጥ ቀድሞ የሚከተው ሰው አድርጎ ነው እንጂ ያሰበው ዋሽ ነው አምላክ ነው አያውቅም። ምንም የሚያውቀው ጉዳይ የለም ከመለሰው መልስ። ስለዚህ ተነሳና አልጋን ተሸክመ ተመላለስ ሲለው በቃ ያ ቃል ያ ፓወር ያለው ቃል ነው አስነስቶ ያሸከመው እሱ። ከዛ በኋላ ፈውሱን እስኪቀበል ራሱ እስኪያምን ራሱ ጊዜ ይፈልጋል። በቃ ጀስት አልጋውን ተሸክመው ማይቱ ነው ላኪ የነበረው ማለት ነው። ያ እና ትንሽ ሄዶ እኮ አላወረደውም። አልጋውን ተሸክሞ ዝም ብሎ ሲዞር ምን ሆነ ነው አሉት ፈሪሳውያን። አይተ በስ አላህ ስማ አልጋው ካመጣበት እንኳን አልመለሰም። አልፎት ነው ሄደው ማለት ነው። ያ ተሸክሞ እየዞረ ፈሪሳውያን ናቸው ያስቆሙት እኮ ካልጋውን። በሰንበት እንዴት ያልጋ ይዘህ ትዞራለህ ነው ጥያቄው። የሚገርም ነው ፓስተር አማን የምልህ ቁጭ ብለህ ነው ሶፋ ላይ ነኝ ዳዲ የሆነ ደመና ላይ መሰልከኝ። ኤኒዌይስ ጋይስ so powerful ጌታ ዛሬ በእውነት ሊያነጻን ነው። ክብር ለኢየሱስ ይሁን። it's so powerful ማለት ሌላው እያወራህ ምን እንደገረመኝ ታውቃለህ? ማለት የኢየሱስ ከረባ ሳይለውጥ መምጣቱ ሰውየው ጋር you know what I'm saying? ገብቷል። እንትን ፒንክ ሱፍ አልለበሰም ነበር። እዩን ለመንካት ነው እንዳትሉኝ በጌታ እረፉ። እኔ እንዳትል እዩን ለመንካት አይደለም። እዩዬ ላቭ ዩ ምናምን ዱላ በቅቶታል። ፒንክ ግን ሱት አላረገም ፎር ሹር። ጌታ የተለየ ወታደሮች ስላልነበሩ ይመስለኛል መለየት አልተቻለም። ኢየሱስ ኖርማል ኦርዲናሪ ልብስ ነው የለበሰ። አዳሚ አሊ ይናገራል ብለህ ሳከታች። እኔ እዚህ ውስጥ እዩ የምትወዱ ሰዎች እንዳትሰሟቸው እነዚህ ልጆች። ኤግዛክትሊ የተለየ ልብስ አልለበሰም ነበር። ሂዝ ፋይን ማለት ነው። ጌታ በጣም ይህ ሁሉ ቃል ሲበራ ደመና አልሰጠ። እዚህ ላይ ትሰጣለህ። ጌታ ይቀር ኢስ ፓወርፉል። ጌታ ከዚህ መንፈስ መውጣት አልፈልግም። ኦኬ ጌታ ይመስገን። ባክ አሜን። I'm so sorry. This is messed up. ምክንያቱም በእውነት ትልቅ እግዚአብሔር ክብር ነው ያለው። የገረመኝ ነገር ኢየሱስ የመጣበት አመጣጥ አንደርስታንድ እንኳን ሰውየውን ኖርማል ሆኖ ነው የመጣው ማለት ነው አይደል? አለባበሱ ኖርማል ነው፣ አነጋገሩ ኖርማል ነው። በነገራችን ላይ ኢየሱስ ኖርማል ሆኖ መምጣቱ ሰውየውን ኢምፕረስ ሊያደርገው ሳይሆን ሊፈውሰው ነው የፈለገው። እግዚአብሔር ቢፈቅድ ሁለተኛ ቆሮንቶስን እናጠናለን። you will be surprised። ሁለተኛ ቆሮንቶስ ላይ ጳውሎስ ሐዋርያ አይደለም ተብሎ ሐዋርያ ነኝ ብሎ አልተጣላቸው። እናንተ ናችሁ ምስክር ደብዳቤዎቼ ናችሁ ብሎ ነው የመለሰላቸው። we will go back that okay so አይገርማችሁም? ኢየሱስ እዛ ጋር ኢምፕረስ ሊያደርግም የተለየ አለባበስም የተለየ ምንም ነገር አድርጎ አልመጣም።
ሰውየው ኖርማል ሆኖ መጥቶ እስቲ ይዘህ ተሸክም የተለየ አለባበስና የስነ መለኮት ወርዶች ቢጠቀም ኖሮ ኢየሱስን ይገባው ነበር። የመምህርም አክት አላደረገም ማለት ነው። ምክንያቱም እንደ አንድ ኦርዲነሪ ሰው ነው ኢየሱስ እዛ ጋር የተገኘው። እንደ ማንኛውም ሰው አልጋህን ተሸክመው ምንድነው ወደ መፈወስ ትፈልጋለህ የሚል ጥያቄ ጠየቀው። ያ ማለት ሊረዳው የመጣ ሰው ነው አይመሰለው ማለት ነው። ኢየሱስ 30ዎቹ ቤት ስላለ ይዚ ያንግ ገብቷቸዋል። ነገር ግን የሚገርም ነገር ነው። አንደኛ ጌታን አድንቄዋለሁ። ባልተለየ ስብዕና ባልተለየ ማንነት መጥቶ ሰውየውን ከ38 ዓመት መፈወሱ ማለት ነው። this is beautiful። ስለዚህ ኢንላይትመንት ያስፈልገዋል ማለት ነው። ጌታን ለማወቅ ብርሃን ያስፈልገዋል አይደል? so powerful። ሊሆነ ነገር ልናገር ነበር ግን ያ በጣም አስደንቆኝ ነው። በተለይ ከተማ ውስጥ እየዞረ ሄደ የሚለው ነገር በጣም አስደንቆኛል አይደል? ከፈውሳችን በኋላ በየቸርቹ ቴስቲሞኒ እንሰጥ የለ ጌታን ሳናቀው እንደዛ ሆናችሁ አታውቁ አይደል? አደረገልኝ ታምር መዝሙር እንዘምራለን ያዳነንን ጌታ ሳናቅ በተደረገልን ፈውስ እና በጣም የሚገርም ነው። ምንድነው ያልከው ነገር is beautiful። ሂሊንጉን ነው እና ሲባንን የፈወሰውን አላወቀው ፈውሱን እንጂ። እና I think እንጸልያለን እግዚአብሔር ይሄን ቃል ከሰጠን ዳግም እግዚአብሔር እንዲነካን ማለት ነው። እና ለሚጊቪው ለሌላ ሰው ለማለት ጆሲ የምትለው ነገር አለ ብራዘር? go ahead። ታንክ ዩ ፓስተር ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ከላይም ከታችም ያላችሁ ሰዎች ጌታ ኢየሱስ ይባርካችሁ ለማለት እወዳለሁ። እጅግ በጣም የሚገርም የእግዚአብሔር ቃል ነው። እኔ ያየሁት እናንተ ሌላውን ስላላችሁት አሁን ስለ ኢየሱስ በጣም እየገረመኝ አንተ አልከውና ራሱ ኢየሱስ እንዴት አልታወቀም የሚል አንድ ጥያቄ ነበረኝ። እንዴት አላወቀውም? 38 ዓመት ሙሉ ተሸክሞ በሽታውን ተሸክሞ አልጋ ላይ ተኝቶ የነበረው ሰውዬ ተነስና ተፈወስ ሂድ አልጋን ተሸክመ ሂድ ሲለው እንዴት ኢየሱስ ራሱ እንዴት አክት አላደረገም? እንዴት ለመታወቅ እኔ ብሆን ብዬ አሰብኩት። ቦታው ላይ እኔ ብሆን የፈወስኩት 38 ዓመት ሙሉ ተኝቶ የነበረው ሰው ነው። ሃሌሉያ እስኪ አሜን በሉ ምናምን እያልኩ ነበር ማሽከረከር ማዘሮኔ ነበርኩኝ። እና ኢየሱስ ግን ሄደ ፈወሰው፣ ሹልክ ብሎ ነው የሄደው። ሌላው የአማንያ ያመጣው እንትን እኔ አይቼው በማላውቀው መልኩ ነው። በጣም የሚገርም ነው። እያጣጣመ ገና አእምሮ ራሱ መቀበል አቃተው የሚለው ለእኔ በጣም ብርሃን ነው የሰጠኝ። ሌላው ግን የሰውየው ነገር ግን የሚገርመኝ 38 ዓመት ሙሉ በቤተሳይዳ መጠመቂያ ላይ መቀመጥ በራሱ እኮ በጣም የሚገርም ሰው እኮ ነው። ሰውየው በጣም የእምነት ሰው እኮ ነው ማለት አንድ ቀን እፈወሳለሁ። በ38 ዓመት ውስጥ እኮ በጣም ማአት አይነት ሰዎች እየመጡ እየተፈወሱ ይሄዱ ነበር። እየተፈወሱ ይሄ ሰውዬ ግን 38 ዓመት ሙሉ ጠብቋል ፈውስ ሳይንቀሳቀስ ከቤተሳይዳ ሳይወጣ ማለት በቤተሳይዳ ውስጥ ጩኸት አለ፣ ለቅሶ አለ፣ ዋይታ አለ። ያን ሁሉ ዋይታ ያን ሁሉ ጩኸት ችሎ 38 ዓመት ሙሉ በመጠመቂያው ላይ ቆሞ ጠብቆ ነበር። እና በጣም ነው የሚገርመኝ ሰውየው ማለት አንዳንድ ጊዜ እኮ ጸሎታችን አልተመለሰም ብለን በጥቂት ነገሮች ነው የምንነሳው፣ በጥቂት ወራቶች በጥቂት ዓመታት ኢቨን ኢፍ ጌታን ሁሉ እንተዋለን። ይሄ ሰውዬ ግን ፈውሴን ለማግኘት ብሎ 38 ዓመት ሙሉ በጽናት መጠበቁ እጅግ በጣም የሚያስገርምና የሚያስደንቅ ነገር ነው። ሌላው በጣም የገረመኝና የደነቀኝ ነገር 38 ዓመት ሙሉ አልጋ ላይ ተኝቶ የነበረን ሰው ማለት እስኪ አንድ ሳምንት ተኝታችሁ ታውቃላችሁ? አሟችሁ አንድ ወር 15 ቀን ለመነሳት እኮ እንቸገራለን እኮ። አጥንታችን እኮ መቆም አይችልም እንኳን አይደለም አልጋ መሸከም። 38 ዓመት ሙሉ ተሸክሞት የነበረውን አልጋ ተሸክሞ ነው የሄደው ሰው። ምን አይነት የቃል ብርታት ነው የመጣው! ምን ያክል አቅም ያለው ኃይል ነው የመጣው! የእግዚአብሔር የቃሉ ጉልበት የቃሉ ኃይል ከኢየሱስ የወጣው ቃል 38 ዓመት ሙሉ አልጋውን ተሸክሞት የነበረውን ያ ገና እንኳን ለመቆም እስቲ ቆይ ልሞክር ቼክ ላድርግ እችል ይሆን መቆም እችል ይሆን ብሎ ነው ማሰብ የነበረበት። ምክንያቱም 38 ዓመቱ ደቋል፣ አቅም የለውም፣ ጉልበት የለውም ሰውየው። ግን ደቆ የነበረውን ሰውዬ አልጋን ተሸክመ ሂደ
እንዴት ቻለ? እንዴት አቅም አገኘ? ፍራሽ አይደለም እኮ ተሸክመ ያለው፣ ብርድ ልብሱን አይደለም ይዘህ ሂድ ያለው፣ አልጋህን ተሸክመ ሂድ ነው ያለው። እና ምን አይነት የቃል ጉልበት እንደሆነ ምን አይነት የቃል አቅም እንደሆነ ከኢየሱስ አፍ የወጣው የቃል ጉልበት በጣም አስገርሞኛል። ፓስተርዬ ይችል ልበል ብዬ ነው። ተባረክ ወንድማለን ጆስዬ፣ ብሩክ ሁንልኝ። ፓወርፉል ጌታ ይመስገን። ናሆምና ሃፒ በህይወት አላችሁ እና እታለም የምትይው ነገር አለ? እታለም የምትይው ነገር አለ? እታለም እሺ፣ ቤተሳይዳ ሄዳለች። ጌታ ይመስገን። ድጋሚ የምትለን ነገር አለ? የምታነደን ነው የሚባለው። ልና አፒል ስታቸው እኔ ነው አልዬ። ኦኬ እሺ፣ እንዳልኩ ነው ማለት ለራሴ ማታ ሳጠና ነበርና ይሄን ቃል በዋናነት በእርግጥ ቃሉን እንዳጠናም ልቤ ላይ የመጣው ሐሳብ ሰውየው የሚፈልገው የውሃውን መንቀሳቀስ ነው ማለት ፈውሱ ያለው እሱ ጋር ስለሆነ እና ይሄ ደግሞ ውሃ የሚለው ሞር እንደምናውቀው ብዙ ጊዜ በመጽሐፍ ቅዱስ ውስጥ ከመንፈስ ቅዱስ ጋር የተገናኘ ሐሳብ ነው እና የውሃው መንቀሳቀስ ነው ፈውስ ሊያስገኝለት የሚችለው። እሱ የፈለገው ያንን ነው። የኢየሱስ ግን የተለየ ነው። እሱ የሚያውቀው ፈውስ በውሃው መንቀሳቀስ እና በዛ ውስጥ በመግባት ነው። ኢየሱስ ደግሞ ምንድን ነው የሚለው? እኔም ለሚያምን በእኔ ለሚያምን የህይወት ውሃ ምንጭ ከሆዱ ይፈልቃል ነው እና ለዛም ነው ኢየሱስ እሱ መጥቶ ያገኘው በሱ እንዲያምን ነፍሱን እሱ በሱ ካመነ ውሃ ያስፈልገውም ሌላ የሆነ የታጠረ መሬት ላይ ያለ ውሃ ሳይሆን ከውስጡ ሌላ የሚፈስ ውሃ ምንጭ ይፈልቃል። ምክንያቱም እሱ ኢየሱስን ካመነ ሌላ ውሃ ያስፈልገውም፣ ሌላ ሳምዌር ሄዶ ፑል ውስጥ ገብቶ ፈውስ ያስፈልገውም። በሱ ማመን አለበት። በሱ ካመነ ግን ያን ጊዜ ኢሚዲየትሊ ውሃ ምንጭ ይፈልቃል። ያ የሚፈልቀው ሌላውንም የሚፈውስ ነው እና እኔ አንዳንዴ ውሃ እንግዲህ ከታጠረ ቁጭ ካለ ካልፈሰሰ ሽታ አለው፣ ይገማል እና መንቀሳቀስ ነበረበት። እውነት ነው እና ሲንቀሳቀስ ደግሞ ህይወት አለው። ውሃ እንግዲህ ሰው ራሱ የሚንቀሳቀሰው እኛ የተፈጠርነው ከውሃ ነው። አብዛኞቻችን እንደምናውቀው ይሄ ስጋችን በአብዛኛው ፓርት ውሃ ነው። ምክንያቱም ውሃ ህይወት ነው። ያ ውሃ ግን ቁጭ ካለ ግማት ነው፣ ሽታ ነው የሚፈጥረው፣ በሽታ ነው የሚያመጣው። ለዛ ነው መንፈስ ቅዱስ የሚያስፈልገው የሚያንቀሳቀስ እና ያ መንፈስ ቅዱስ ሲመጣ ግን ውሃው ይንቀሳቀሳል። መንቀሳቀስ ብቻ አይደለም፣ ውሃ ከውስጣችን መውጣት ይጀምራል። ኢየሱስ ወደ ህይወታችን ሲመጣ ሌላ ውሃ ፍለጋ አንሄድም። ሰፈር ላይ ሌላ አካባቢ ሄደን የሆነ ሳምበዲ ነግሮን የሆነ ቦታ ሄደን ፈውስ አናገኝም። ከኛ ውስጥ ፈውስ ይፈልቃል። ሌላውን መፈወስ የምንችልበት፣ ሌላውን መማረክ የምንችልበት፣ ለዓለም የሚተርፍ ለሀገር የሚተርፍ ለሌሎች የሚበቃ ብዙዎችን የሚያጽናና የሚቀይር የሚለውጥ ነገር ከውስጣችን መውጣት ይጀምራል። ይሄ ሰው የሚፈልገው ከሌላ ቦታ ቁጭ ያለ ውሃ ጋር ሄዶ ፈውሱን ማግኘት ነው። ኢየሱስ ግን መጥቶ ተነሳና አልጋን ተሸክመ ሂድ አለው። ከዛ በኋላ አላወቀውም። ስቲል እሱ ሌላ ከውስጡ ምንጭ ሊያወጣ ይፈልጋል። ለዛም ነው እንደገና ያገኘውና ምን አለው? ዳግም ኃጢአት አትስራ አለው። ኢሚዲየትሊ በመጨረሻ ግን ምን እንዳለ ታውቃላችሁ? ሮጦ ሄደና ለአይሁዶች ኢየሱስ ነው የፈወሰኝ፣ አሁን ፈዋሹ ማን እንደሆነ አውቄያለሁ፣ አሁን ከሱ ጋር ተገናኝቻለሁ፣ ከኔም ውስጥ የሚፈልቅ ውሃ ምንጭ አለ፣ አሁን እኔም የፈውስ ምንጭ ሆኛለሁ፣ ፈውስ ተቀባይ ብቻ ሳልሆን ሌላ ፈውስ የምሰጥ ሰው እንኳን ሆኛለሁ እያለ ነው። እና የኢየሱስ ነገር ነው። 4 ነገር ነው ያደረገው ኢየሱስ። አንደኛ
የመጀመሪያ መጥቶ አየው ይላል። ኢየሱስ አየው፣ እንደዛ እንደነበረ ተኝቶ አየው። ቁጥር 4 ላይ ነው ያለው። ላንብበው እሱን ቃል ደስ ይለኛል ባነበውና ቁጥር 7 ላይ 6 ላይ ሶሪ ኢየሱስ ይህን ሰው ተኝቶ ባየ ጊዜ ይላል የመጀመሪያ ነገር አየው። ኢየሱስ አየው፣ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። በጣም የሚገርማችሁ ብዙ ጊዜ ኢየሱስ ሲፈውስ ሰዎችን ይጠይቃል፣ ፕራይቬሲያቸውን ይጠይቃል። ድንገት መጥቶ ና ተነስ ሂድ ብሎ አይፈውስም። አብዛኛውን ጊዜ ኢየሱስ ትሁት ስለሆነ ለዛ መጽሐፍ ቅዱስ ሲናገር እኔ ትሁት ነኝ ከኔም ተማሩ ይላል። ሊፈውስ ይጠይቃል፣ ሊረዳ ይጠይቃል። ኢየሱስን ትሁት የሚያስብለው አንደኛው ነገር አንተን ሊረዳ አንቺን ሊረዳ ካለህበት ሊያወጣ እንኳን አንተን ይጠይቃል። ለርዳ ወይ ይላል፣ ላግዝ ወይ ይላል። መቼም የማረሳው አንድ ነገር አለ። አንድ ቀን ቦን ትሬን እየጠበቅኩ ነበርና አንድ ነጭ ማየት የተሳናት ትሬን ለመያዝ ፈጠን ብላ ስትሄድ አንድ አፍሪካዊ ካጠገቤ ዘሎ ሄዶ አገዛት፣ ያዛት እጇን። በጣም ተናዳ እጁን መተች እና በጣም ተናደደች። ለምን ያስካለች እና እሱ ያሰበው አፍሪካዊ ስለሆነ በአፍሪካ ሀገር እንግዲህ ማየት የተሳናቸው ሰዎች መንገድ ሲያቋርጡ ሮጦ ሄዶ ሰው እጃቸውን ይዞ ያሻግራል። which is normal የኛ ካልቸርም ስለሆነ ማለት ነው። እቺ ሴት ግን ታውቀዋለች እና ማድረግ የነበረበት ልረዳሽ እችላለሁ ወይ ማለት ነበረበት፣ መጠየቅ ነበረበት። ግን እሱ እንደሱ ባህል ሮጦ ሄዶ ዘሎ እጇን ያዘና ሊረዳ ሲፈልግ ወዲያውኑ በጣም ተናደደችበት፣ ብዙ አወራች። ኢየሱስ ይሄኛውን የ21ኛውን ክፍለ ዘመን ከ2000 ዓመት በፊት ያውቃል። የሰውን ፕራይቬሲ ያውቃል። ሰዎችን ይጠይቃል፣ ለፈውስ ይጠይቃል፣ ለመርዳት ይጠይቃል፣ ለመባረክ ይጠይቃል። ዛሬም እንኳን ማለት ነው፣ ዛሬም እንኳን ይጠይቃቸዋል። የትኛውም ችግር ውስጥ እንኳን ብትሆኑ ልረዳ ፈልጋለሁ፣ ላግዝ ፈልጋለሁ፣ ልፈውስ ፈልጋለሁ፣ ላበራል ፈልጋለሁ፣ መንገድ ላሳይ ፈልግ። ኢየሱስ ይጠይቀናል። በፍቃዳችን የሚሰራ አምላክ ነው። ሰማይና ምድርን የፈጠረ ነው። ሁሉ የሱ ነው። ሁሉን የፈለገው ማድረግ ይችላል። ግን ስቲል የኛን ፍሪ ዊል ይፈልጋል። ለፈውስ እኮ ሊረዳን እኮ ሊያግዘን እኮ ይሄን ሰው መጥቶ 38 ዓመት ተኝቷል። which is obvious ይሄ ሰው ፈውስ ይፈልጋል። ግን ያን ሰው መጥቶ ጠየቀው ይላል። ከዛ በኋላስ ከጠየቀው በኋላ ፈወሰው። መፈወሱ ብቻ አይደለም፣ እንደገና እንዳልኳችሁ አገኘው ፈልጎ ማለት ነው። እንደገና ደግሞ አገኘው። ለምን? ያንን ሲያገኘው እንደገና በሱ ሲገኝ አሁን ያልኳችሁ ያ የውሃ ምንጭ ከውስጡ መውጣት አለበት። ለሌላው ፈውስ መሆን አለበት። ሌላውን መፈወስ አለበት። ሌላውን መባረክ አለበት። ለሌላው የሚተርፍ ሰው መሆን አለበት። ከዚህ በኋላ ውሃ የሚንቀሳቀስ እንዲጠብቅ አይፈልግም ኢየሱስ። ከዚህ በኋላ እንደ ቀድሞ የሆነ ቦታ እየሄደ ቤተሳይዳ እየሄደ የተለያየ ስፍራ እየሄደ ከኮንፈረንስ እየዞረ መኖር የለበትም። ለምን? ካሁን በኋላ የውሃ ምንጭ ከውስጡ መፍለቅ አለበት። ኢየሱስ ያንን ይፈልጋል እና ለዛም ነው ያገኘው እንደገና። ምክንያቱም ፈውስ ብቻ ማግኘት ሳይሆን ለሌላው ፈውስ እንዲሆን ይፈልጋል። እግዚአብሔር አብርሃምን ሲጠራው እባርክሃለሁ ለብዙዎችም በረከት አረጋለሁ ነው። የእግዚአብሔር ኮሊንግ እኛን መባረክ አይደለም። የእግዚአብሔር ኮሊንግ እኛን መፈወስ አይደለም። ሌሎችን የምንፈውስ ሰዎች እንድንሆን ይፈልጋል። 38 ዓመት ቁጭ ብሏል። ፈውስ ይፈልጋል። ኢየሱስ ግን የሚፈልገው እሱ ሌላውን የሚፈውስ ሰው እንዲሆን ይፈልጋል። ለሌላው የፈውስ ምክንያት እንዲሆን ይፈልጋል። ለዛ ነው እንደገና ያገኘው እና ተፈውሶ እንዲሄድ አይደለም። መፈወስ አንድ ነገር ነው። መባረክ አንድ ነገር ነው። መሳካት፣ የተለያየ ነገር ማግኘት አንድ ነገር ነው። ግን እግዚአብሔር እሱን ለሌላው ፈውስ ማድረግ ይፈልጋል። ለሌላው በረከት ማድረግ ይፈልጋል እና እግዚአብሔር እናንተን የሚባርካችሁ፣ የሚረዳችሁ፣ የሚፈውሳችሁ የትኛውም ነገር እግዚአብሔር ለእናንተ የሚያደርገው ነገር ለሌላው እንድታረጉ ነው።
ሌላውን እንድትባርኩ ነው። ሌላውን እንድትፈውሱ ነው። ሌላውን እንድታጽናኑ ነው። እግዚአብሔር የሚናገራችሁ ለሌላው እንድትናገሩ ነው። እኛ ራሳችን ተባርከ እኛ ራሳችን ተፈውሰን ካለቀማ በቃ እሱ ምንም ቫልዩሌስ ነው። የእግዚአብሔር ዓላማ በእኛ ሌሎችን መድረስ ነው። ምክንያቱም የክርስቶስ ዓላማ ዓለምን ሁሉ መጠቅለል ነው። በእኛ እኮ ነው ኢየሱስ የሚሰራው ማለት እና ለዚህ ነው ኢየሱስ እንደገና ይሄን ሰው ያገኘው። እንደገና ያገኘው የህይወት ውሃ ምንጭ ከሆዱ እንዲፈልቅ፣ በዛ በሚፈልቀው ውሃ ምንጭ ሌሎች ደግሞ እንዲፈወሱ ቤተሳይዳ እንድንሆን ኢየሱስ ይፈልጋል። ተባረኩልኝ። አሜን። ብሩክ ሆነልን። ሰላም ይሰማኛል በዚህ ምድር ስወጣ ስገባ፣ ዋስትናዬ ስላለ ከኔ ጋራ የእውነት መሪዬ ነህ። በዚህ ዓለም ክፋት እንዳልዋጥ እንዳልጠፋ፣ ዋስትናዬ የምትኖር ከኔ ጋራ፣ አንተ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል፣ ነውና ያቆመኛል። አንተ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል፣ ነውና ያቆመኛል። እንደገና ሙላኝ እንደገና 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 እንደገና ሙላኝ እንደገና። እዛ ወደ ኤሮፖች እንመጣለን። ፓስተር በጣም ነው የነካኝ። ብዙ ጊዜ የሰውየው 38 ዓመት የጠበቀበት ነው እና አንዳንድ ጊዜ የጠበቅንበት ጊዜው መርዘሙ የምንጠብቀውን ያስረሳናል። ዋው የሚጠብቀውን ረሳው። እሱ ትኩረቱ የነበረው ውሃ ውስጥ ገብቶ መፈወስ ነበርና 38 ዓመት የታሰረውን አንድ ቀን ተፈትቼ የሚለው ላይ ሰውየው በቃ ስታክ አድርጎ ቀርቷል። ያ ቀን ግን እሱ በጠበቀው ሳይሆን ባልጠበቀው መልኩ መጣ እና መፈታቱ በጣም ያስደነገጠው ይመስለኛል እኔ። because ሲጠብቅ አቴንሽኑ ጠቅላላ የነበረው እዛ ፈውሱ ላይ ነበርና ጌታ መጥቶ አላወቀውም። ተነስቶ መሄዱ ላይ በቃ የሆነው ነገር በሞመንቱ ተወስዷል። ሰውየው ማን እንደፈወሰው እንኳን አያውቅ እና ግን ደስ ያለኝ ኢየሱስም ድጋሚ ሊነካው መፍቀዱ፣ ሊነካው በፈለገና በመጣ ጊዜ ደግሞ ሰውየው በቤተ መቅደስ መገኘቱ ተስፋ አለን። ተስፋ ነው የተሰማኝ። ተስፋ ለምን ብዙ ጊዜ ያታገሉን ነገሮች ሲነሱ ይነስታሉ፣ ዴፊኒትሊ ግን ሲነሱ እዛ መነሳቱ ላይ እና ችግሩ ላይ አትኩረን ከጌታ እንዳንተላለፍ ብንተላለፍ እንኳን ተስፋ አለን። ኢየሱስ ይመጣል እንደገና ሊነካን ይመጣል። ሲመጣ ግን በመቅደስ እንጠብቀው። ባይኖር ኖሮስ፣ ሰውየው ባይመጣ ኖሮስ፣ በዛ በመቅደስ ባይመጣ ኖሮስ
አይ ቲንክ አልተሳሳትኩም ማለት መቅደስ መጥቶ ነው ያገኘው እና ኢየሱስ እኛን ፈልጎ ሲመጣ ደግሞ ከዛ ስፍራ እንዳንታጣ ሊነካን ይመጣል። እንደገና እድል ሰጥቶን ይመጣል። ግን እኛ እዛ ቦታ ላይ እንዳንታጣ it's so mind blowing እና ልክ ፈውስንም ስንቀበል ወይንም ስንጠይቅ የቆየነውን ብሬክ ትሩ ስናገኝ ለዛ ነው አስተውላችሁ ከሆነ ብዙ ጊዜ በጸሎት ምን ቆይበት ነገር ጸሎቱ ሲመለስ ሌላ ጸሎት ነው ምን ጀምረው እንጂ እዛ ላይ ቆመን ጌታን ሪኮግናይዝ አናረገውም። እግዚአብሔርን ምስጋና ላይ ብዙ ጊዜ አንፈጅም። ኔክስት ራውንድ ደግሞ ሌላኛው ርዕስ ላይ ደግሞ ለመጸለይ ነው የምንታጠቀው እና ጌታ ሊያስተምረን የፈለገው ነገር አለ በጣም ዛሬ ቃል ላከልን እኔን አግኙኝ እኔን ወቁኝ በማረገው ነገር እኔን ወቁኝ እያለ ነውና ቅድም እህታችንም ስትናገር በጾም ጸሎት ውስጥ ስለ ኤርትራ ሲጸለይ ነበረ በኃይል ሲጸለይ ነበረ በዚህ ስፍራና በጣም ትልቅ ሚራክል ነው እኮ የሆነው አይደለ ፓስተርዬና እሱ ራሱ በጣም ኤክሳይት ያረጋኝ ነበርና ከዛ ደግሞ ወዲያው ምን ያሰብኩ ነበር በጣም እኮ መጸለይ አለብን ነገሮች እንደዚህ ይለቀቃሉ በእምነት ስንጸልይ ምናምን እያልኩኝ ነበርና ለካ ቆም ብሎ ያረጋውንም ሪኮግናይዝ ማድረግ አስፈላጊ take your time recognize him የተጠነን ነገር ይዘን ለመሮጥ የሚቀጥለውን ለመጠየቅ አንዘጋጅ ለኔ ለልቤ ሲለኝ የነበረ ያንን ነው ጌታና ትህትና ጌታ ኢየሱስ ይባርክ እግዚአብሔር ድምጽ ልኮልናል ዛሬ ለኔ ትልቅ መልእክት ነው ቴንክ ዩ የሚገርም ነው ክብር ሁሉ ለኢየሱስ ይሁን እኔ በጣም ማድማት መፈልገው ምንድነው አሁንም በጣም ሁላችሁም እዚህ ውስጥ 640 ምናምን ሰው አለውና በጣም አድምቼ መናገር መፈልገው እኔ ትህትናን አላቀው በቃ አይታችሁ ከሆነ የመጀመሪያው ቶፒክ ላይ ሲናገር የጌታ ድምጽ ነው አይደለ በቃ አገኘ ነው አለቀቀንም ያ ነገርና አልተቀጣጠርንም አላቀውም እንደምታውቁት እዚህ ቤት ብዙ ሰው አንጋብዝምም ልንጋብዝምም አንችልም እና በቃ 5 ደቂቃ ምናምን ሲለኝ 5 ደቂቃ ነኝ ያልኩት አክቹአሊ እና የመጣው የእግዚአብሔር ድምጽ ግን ለ50 ዓመት ህይወታችንን የሚቀይር ነገር ነው እና ይሄንን በጌታ ፍቅር ይሄን እንድትይዙ ፈልጋለሁ በጣም ለጌታ ድምጽ በጣም እንትን ሆኑ ንቁ ሆኑ አይደለ ጌታ በማንና እንዴት ይናገራል ትተን ጌታ ይናገራል ላይ ፎከስ ማድረግ መቻል አለብን ማለት ነውና እኔ በጣም ማይንድ ብሎ ያረገኝ ምንድነው ኢየሱስ ቀደም ያልኳችሁ በጎቼ ድምጼን ይሰማሉ ያለውና በግንሁን እግዚአብሔር ይናገረናል በጣም ማለት ነውና አንዳንዴ we are so tricky ይሄ እንትን የሚሰራ ስራ አለ አይደለ promotion of the ministers በጣም የአገልጋዮች ፕሮሞት መደረግ የተቀባው ምን የተባለው ምናምን የሚለውን ነገር ላይ ወደ ፍየልነት ነው የሚመልሰን በግነት የሰውየው ጋር አይደለም ፎከስ የሚያደርገው አይደለ ከዚህ በፊት ምን ብያቸዋለሁ በግ የሚጠበቀው በለመለመ መስክ እንጂ በአጥር አይደለም አይደለ አጥር ማኒፕሌት ማድረግ ነው እና በግ አይጠበቅም በአጥር በምንድነው የምድር ይባለው በረት በበረት አይጠበቅም አንዳንዴ ቸርች ላይ አትውጣ አትግባ አትሂድ ሰላም አትበለው ከዚህ አትውጣ ምናምን የሚባል በረት ይሰሩልንና አንድ ቀን ምንበላው ስናጣ ግን ቀደን እንወጣለን 99ም ተከትለውን ይወጣሉ እንደዛ ነው በግ ሞኝ ስለሆነ ነው አንዱን ፍለጋ የመጣው በግ ባይ ኔቸር አንዱ ከወጣ ይከተላሉ አይታችሁ ከሆነ ገጠር እኔ ገጠር ልጅ ነኝና አንዱ በግ ከወጣ እየተከታተሉ ነው የሚወጡት ኔቸራቸው ነውና አንዳንዴ እንደ መጋቢ እንደ አገልጋይ
እኛ ምንፈልገው ህዝቡን መያዝ እንጂ የሚበሉትን መስጠት አይደለም። በግ ደግሞ ሞኝ ነው። የሚበላውን ነው የሚፈልገው፣ የሚግጠውን ነው የሚፈልገው። ካላገኘ ይወጣል። እና እንደ በግ የእረኛውን ካራክተር ማወቅ ነው ያለብን አይደለ? እረኛው ምንድነው እየሰጠን ያለው፣ እንዴት ነው የሚመራው ብለን ነው ፎከስ የሚያደርግ እንጂ ድብና አንበሳውን ማጥናት አይጠበቅብንም። ምክንያቱም እግዚአብሔር እንደዚህ አይነት ሊያሰነብተን የሚችል ማዕድ ይሰጠናል። ክብር ለኢየሱስ ይሁን። በግ የመጨረሻ ካሉ እንስሳዎች ደንባራ ነው። የሚገርማችሁ ነገር አንበሳ ቢጮህ አፉ ጋር ነው የሚሄደው። አንተኒ ዊዝደም የለውም። ረጅም ማየት አይችልም። በግ ረጅም አያይም። አይታችሁ ከሆነ እንደዚህ ነው የሚሄደው። ቀና ካለ ለመጮህ ብቻ ነው እንጂ ለማስተዋል አይደለም። አንድ ቀልድ ሰምታችሁ እንደሆነ አላውቅም እና በግና አህያ ከረዳቱ ገንዘብ አልተቀበሉም ይባላል። መንገድ ቶሎ አይለቁ። የመጨረሻ ኤኔትሬ መጥቶ ሊገጨው በግና አህያ ቀስ ብሎ ነው የሚሄዱ። ሁለቱም ለጭነትና ለመታረን ነው የሚጠበቁ። ትላንት ነግሬያቸዋለሁ አይደል? እኛ አህያም ነን በግም ነን አይደል? ስድብ ከመሰለ ዋጣው። በግና አህያ ነን እኛ። ክብር ሁሉ ለኢየሱስ ይሁን አይደል? አህያነታችን ሊጫነብን ነው። በግነታችን ልንመራ ነው። አሚን ኦፕሽን የለንም አይደል? ኢየሱስ ፈታችሁ አምጡልኝ ያለው ሊሄድበት ነው አይደል? ስለዚህ ኢየሱስ ካልሄደበት ሰውየው ይሄድበታል። አማራጭ የለንም። አህያ ከመጫን ውጭ ሌላ አማራጭ የለውም። ገብቷል? ለሁለቱ በነገራችን ላይ ሰውየው ካልተጫነበት ኢየሱስ ይጫንበታል። ኢየሱስና ሰውየው ካልተጫነበት ጅብ ይበለዋል። ሰው አማራጭ የለውም። ያስቢ ኮንትሮል ኔቸራችን ነው። እኛ ኢነር ሂሊንግ ላይ ስንማር የነገርኳችሁ ይህንን ነው። ፈታችሁ አምጡልኝ ካለ እሱ ሊቀመጥብን እንጂ ልንፋንን አይደለም ማለት ነው አይደል? ከተፈታ ከመጣ እሱ ሊቀመጥብን ይገባል። ለሱ ካልሆነ ደግሞ እዛው ነው ባለቤት አለው። አህያ ያለ ባለቤት መኖር አይችልም። ለዚህ እኮ ነው ጠላት የሚጫወትብን። እኛ ምንድነው የሚለው አም ፍሪ ኦኬ ኢፍ ዩ አር ፍሪ ዩ ሃቭ አ ማስተር ነው ጥያቄው። there is no freedom። በአህያነት ነፃነት የሚባል ነገር የለም። ደስ የሚለው ግን የኢየሱስ ባሪያ ስትሆን ነፃ ነው የምትሆነው። the most freedom አይደለ? ባለፈው ነግሬያቸዋለሁ። the secular ዓለም ፍሪደም የሚሉት ነፃነት የሚሉት የፈለከውን ማድረግ ነው። በመንፈሳዊ ዓለም ፍሪደም ማለት ደግሞ የፈለከውን ያለ ማድረግ ነው። ነፃ ስለሆንክ ልርገመው። አሁን በሴኩላሩ ዓለም ምንድን ነው ብለው አይታችኋል። አንዳንድ ፈላስፋዎች እንደ አንድ ዘመን በጣም ያበላሸ ትምህርት አለ። ኦሾ የሚባል ሰው ትዝ ይላችኋል። የሰው ልጅ ነፃነት መገደብ የለበትም፣ በሶስት መንገድ ይገለጣል። አንዱ ሴክስ ነው፣ ስልጣን ነውና ኃይል ነው። እንደፈለክ አድርገው ንዳው ነው፣ ውስጥ ያለውን ነገር አድርገው ነው የነሱ ፍልስፍና። የሰው ልጅ ነፃነት የሚረጋገጠው የሚፈልጉትን በማድረግ ነው የሚለው። እግዚአብሔር ደግሞ አይ ፈልገህም ያለ ማድረግ ነው ነፃነት። ነፃ ኮንክ ለምን ታደርገዋለህ? አይደለ? ለምሳሌ አልጠጣም ብለህ ካልጠጣ ነፃ ነህ ማለት ነው። ካልጠጣው ሞቼ ይገኛለሁ ካልክ ባሪያ ነህ ማለት ነው። ኃጢአትን የሚያደርጉ ሁሉ የኃጢአት ባሪያ ነው። ነፃነት በእኛ በኮንትሮሊንግ ነው የሚረጋገጠው። በዓለም ላይ ያለው ሴኩላሩ ዓለም ላይ ግን ነፃነት የሚረጋገጠው በማድረግ ነው። የምትፈልገውን ማድረግ ነው ነፃ እንደሆንክ የሚያሳብቀው። በዚህ ዓለም ላይ ትሬን ሲያደርጋችሁ የምትፈልገውን አድርግ። ለምን? ነፃ ስለሆንክ። እግዚአብሔር ደግሞ ምን ይላል? የምትፈልገውን አታድርግ። ነፃ ስለሆንክ ማኔጅ ማድረግ ትችላለህ። ተግባባን? ለዚህ ነው እኛ ነፃ ነን ብለን ስንል የኢየሱስ ባሪያ ሆነን እንጂ ነፃነት የሚባል የምንፈልገውን በማድረግ አይደለም ለኛ የተገለጠልን። በጣም ነፃነትን ይጠቀማለሁ፣ እቀመቅማለሁ፣ እንዲያደርጋለሁ ምናምን ካለ አንድ ሰው ነፃ አይደለም ማለት ነው። ሂዝ ስሌቭ እኮ እሲ ሳጠጣዋል። ለዚህ ነው ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ኢየሱስ አላለም? 8 ላይ ዮሐንስ አይደለ?
እናንተ ባሪያዎች ናችሁ አሉ። አይደለንም አሉ። ይሄው ምን በቃ ልትገሉኝ ትፈልጋላችሁ? ከተናደዱ ያደርጉታል። ባሪያ ስለሆኑ ማለት ነው ለንዴታቸው። ከኔ ጋር ናችሁ? ለመስተክት እኔ አፌን በልቶኛል ልሳደብ ፈልጋለሁ ካልክ ባሪያ ነህ ለስድብ ማለት ነው አይደለ? ልኩን ካልነገርኩት አይለቀኝም ካልክ you are a slave of አይደለ? ለዛ ባሪያ ነህ። እየነዳ ላለው አቅም ባሪያ ነህ ማለት ነው። ነገር ግን በህይወት መንፈስ ህግ የሚመሩ ሰዎች ኖ ውስጤ ህይወት አለ ለዚህኛው ስሌቭ አልሆንም have a life ከኔ የሚወጣው ህይወት ነው። ብልቶቼን ሕያው ቅዱስ መስዋዕት አድርጌ ነው ማቀርበው ለሱ ለዚህ አይደለም የሚል ውስጣቸው ነፃነት አለ ያለ ማድረግ። ይህ እኮ ዓለም በጣም አበላሽቶናል። ነፃነት ያለ ማድረግ ነው ማድረግ አይደለም። ሞክረው እስቲ ሞክረው። the freedom ዓለም የምታስተምረን ነፃነት አይደለም። ካደረግን በኋላ ባሪያ ሊያደርገን ነው። ፌክ ነው። እና 16 ክልል ውስጥ ወደ ሲኳስ ንካ የሚገርም ግብ ይገባላል። ገብቷል ምን ሰው ስለዚህ አሁን እየተጫወትን ያለ ነው 16 ላይ ነው። አልነካትም በእግሬ ይጫወታለሁ። ነፃነት አለኝ ያለ መንካት። ይሄ የአርሴናል ቡድን ተገተው ብቻ ነው የሚገባቸው እነናውድ ማለት እና 16 ላይ እየተጫወት አስነክቶ ሊጎሪያ አላስመታም። ኧረ እንዴ ገብቷችኋል ምለው the freedom of Christ to be slave for him ነው ለሱ ባሪያ መሆን ነው። እምቢ ማለት ነፃነት ነው። ሲጻፉ እምቢ ማለት ነፃነት ነው ብላችሁ ጻፉ እስቲ። እምቢ ማለት ነፃነት ነው። አላደርግም ማለት ነፃነት ነው። ውስጣችሁ አትታረቅ እያላችሁ መታረቅ ነፃነት ነው። እታረቀዋለሁ ካለ ኢየሱስ ጌታ ነው። Are you with me guys? አታረቅ አናኔተር ኧረ እንዴት ተታረቀዋለህ ሲል እታረቀዋለሁ እንዲህ አድርጎ አይ ነፃ ነኝ ያንን ቁጣውን ገድዬው እታረቃለሁ because I'm free slave አይደለሁም ለቁጣይ። አሜን 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 አሜን። ማታ ላለምኩት ነገር ሁሉ ላለመገዛት ነፃ ነኝ። ውስጤ ለሚያሳብደኝ ነገር ላለመገዛት ነፃ ነኝ። ክብር ሁሉ ለኢየሱስ ይሁን። ይሄ is awesome wisdom ነው guys። ተግባባን? so በጎች ነን ግን for you surprise ወደዚህ ነፃነት የምንመጣው ውስጣችን ያለ አውሬ አለ። እሱን አውሬ ለመግደል ኢየሱስ ታውቃላችሁ ሃይማኖት በደንብ አድርጋችሁ ስሙኝ። ሃይማኖት አውሬውን ያስረዋል። ኢየሱስ አውሬውን ይገለዋል። ለገሞ like አይታችኋል ሃይማኖት ለፓስተሩ ብሎ ነው የሚያስረው። ውስጡ እኮ ማድረግ እየፈለገ ለፓስተሩ ሲኖር ይፈልግ እና እያሰረው ይሄዳል። አይገለው። ነግሬያችኋለሁ። አንዳንድ ሰዎች ከዝሙት ታቀበው እንጂ ተለውጠው አይደለም ብያችኋለሁ። መታቀብና መለወጥ ይለያያል። ታቀቡ ይለያያል በጣም እና ጌታ በእኛ ለእኛ ሊገለው ተነስቷል። አውሬው ይሞታል በጌታ በኢየሱስ። እሱ ደግሞ የእግዚአብሔር ቃል ነው አይደል አቅም የሚሰጠው to kill the beast አይደል? አውሬውን ሰው ቢስት እኮ ነው ታውቃላችሁ። as a beast እኮ ነው። በእግዚአብሔር ቃል ብቻ ነው ሊሞት የሚችል። ክብር ለኢየሱስ ይሁን። ሃሌሉያ። so I believe ሪፎርመሮች ጀርመን ላይ ይሄ ወንጌል ንጹህ ይሰበካል። እግዚአብሔር ድንቅ የሆነ ሪፎርሜሽን ያመጣል። I'm excited guys። ጌታን አምነዋለሁ። ሰው ቀደም የሰማነው ቴስቲሞኒ ትዝ ይላችኋል። ኤርትራ ጾም ጸሎት ላይ ነበርን፣ እየጾምን ነበርና እየጸለይን እያለ ዛሬ የሰማነው ምስክርነት ወደ 9 የቤተ ክርስቲያኖች እንዲከፈቱ ተፈቅደዋል። what an awesome news guys። ትዝ ይላችኋል ያልኳችሁ ሰምቶናል፣ መልስ እንጠብቃለን። ትዝ ይላችኋል ይዛኔ እግዚአብሔር ሰምቶናል። ኤርትራ ላይ
የምስራች እንሰማለን ብያችሁ ነበር። እንሰማለን፣ ምክንያቱም እርግጠኛ ነኝ ጸሎት ሰምቷል እግዚአብሔር። ክብር ለኢየሱስ ይሁን። አሁን 9 ቤተክርስቲያን በኤርትራ ውስጥ እንዲጀመር እና ኃላፊነቱን የሚወስድ ሰው እየተጠበቀ ነው። ተንኮል እንዳይሆንም እንጸልያለን። አሜን። ብልህ መሆንም አለብን። ይስያ አይደለ? ለዛም ጌታ ሰምቶናል እግዚአብሔር። ምክንያቱም ለመሰላችሁ አሜን፣ የሰማኝ ነው የምነግራችሁ። እግዚአብሔር ሰምቶናል፣ ደግሞም ያጽነው በጌታ በኢየሱስ ስምና ስልጣን። ክብር ሁሉ ለኢየሱስ ይሁን። ጌታ ቸር ነው። ሃፒዬ ናውን ዌልካም። ከናንተ ደግሞ መንፈስ ቅዱስ ውስጣችሁ ያስቀምጠውን ነገር ይሄ ሳምንት የዩሮ ፎር ጂሰስ ፍራንክፈርት ላይ ለሚደረገው ኮንፈረንስ የምንጸልይበት፣ ቴስቲሞኒዎችን የምንሰማበት፣ ቃል ሼር የምንደራረግበት፣ የጌታን ፊት የምንፈልግበት ሳምንት ነው። ለምንድን ነው ቢባል አንድ ትልቅ የእግዚአብሔር ሰው ምን አለ? ኢየሱስ 40 ቀንና 40 ሌሊት የጸለየው አለ ስራው ከፍ ያለ ስለሆነ ነው አለ። እና በእግዚአብሔርን የምትፈልግበት ልክ የተሰጠን ሚሽን ያክላል። እኔ በጣም አግሪ ያደርጋል። የምትዘጋጀው ብዙ ከበላ ልትሄድ ነው ማለት ነው። እንጸልያለን፣ ጌታ ፊቱን ያበራል ፍራንክፈርት ላይ አይ ብሊቭ። ክብር ለኢየሱስ ይሁን። ሃፒዬ ዌልካም ብሮ። ጌታ ኢየሱስ ይባረክ። ዌልዌይት ፓስተር። አሜን። ጌታ ድንቅ ነው በእውነት። አሜን። እምቢ ማለት ነፃነት ነው። There we go. Today was like Yeah. ድኖ ተሸክሞ ሲዞር ነበረ። ትዝ ሲለው ለቀስ አለ ተፈውሶ ከዛ በኋላ ደግሞ ህይወት አለ። ኢየሱስ ጌታ ነው እና እግዚአብሔር በእኛ ሊናገር ወደደ እና ነፃነታችንን ሰጠን። ነፃነቱ ደግሞ ያንን የተሸከመውን ለሌሎች ማሳየት ነው። ባይዘው የዳነ ሰው ነው ወንጌል የሚናገረው። የተፈወሰው ይታያል። የተኛ 38 ሰው እንደተኛ ነው የሚታወቀው። 38 ዓመት ተነስቶ ሲሄድ ግን ይታያል። ህይወት ነው። ክብር ለኢየሱስ ይሁንና እየጠራንም ለዛ ነው መልካሙን ስራ እንድንሰራ እሱ ያዘጋጀውን በእኛ ውስጥ ሊፈጽም ስለወደደ ነው። ስለነካን ነው። ተቻርገናል። የሆነ ቦታ ነክቶናል። ያንን ልንናገር ነው ዛሬ መጣ ነው። ነው ምስክርነትም ኢየሱስን ግሎሪፋይ ልናደርግ ናውዲዬ እንዳይዘጋብህ ዝጋው፣ ካሜራውን ዝጋው። ናውዲ ይዘጋባል። ግሎሪፋይ ልናደርግ መስታወት እንደሆነ ልናብለጨልጭ ከናይ ጋር እያወራ ነበር እና እሱን ለማሳየን የመጣ ነው እና እግዚአብሔር ይረዳናል። እግዚአብሔር በጀርመን ሪቫይቫል ያስነሳል። የተፈወሱ ሰዎች ቆመው አልጋቸውን ይዘው ይሄዳሉ። This is the point. Sorry. ጌታ ይመስገን እና የሚታይ ነው መዳን። በቃ ዛሬ የምንላቸው ይህንን ነው። የሚታይ ነው። እኔና ናይ እዚህ ጋር ስንቆም የሚታይ ነው አይደል? if you remember ከአንድ ዓመት በፊት እና ከ2 ዓመት በፊት እናው ጌታ ሆይ እንለምንሃለን። በነፍሳችን ላይ በስጋችን ላይ ጌታ ሆይ ክብርህን ማየት እንፈልጋለን። ጌታ ሆይ ሁለንተናችን ላይ ክብርህን ማየት እንፈልጋለን። በትውልዱ ላይ ክብርህን ማየት እንፈልጋለን። በስንፍናችን ላይ ክብርህን ማየት እንፈልጋለን። ጌታ ሆይ በፍራንክፈርት ላይ ክብርህን፣ በኢሮፕ ላይ ክብርህን ማየት እንፈልጋለን። ያንተ ክብር የሆነው ኢየሱስ ደምቆ ማየት እንፈልጋለን። ጌታ ሆይ Lord, we tasted. ጌታ ሆይ ቀምሰናል። ኢየሱስ ይጥማል፣ ለትውልድ ይጥማል። ይህን ክብር ማየት እንፈልጋለን በዘመናችን። ጌታ ሆይ በኢየሱስ ስም የትውልድ ልብ ወደ አንተ ተመልሶ፣ የእኛ ልብ ወደ አንተ ተመልሶ ጌታ ሆይ ማየት እንፈልጋለን። መንፈስ ቅዱስ
ባሪያ እንዳለ በዘመኔ ሁሉ በቤቱ እኖር ዘንድ መቅደሱን አይ ዘንድ እንዳለ ጌታ ሆይ ክብርህን ጌታ ሆይ በኢየሱስ ስም ለዚህ ትውልድ በኢየሱስ ስም እንማጸንሃለን። ይሄ ይሁንልን ጌታ ሆይ፣ ይሄ ይሁንልን ጌታ ሆይ። ሃሌሉያ ሃሌሉያ። ይሄ ይሁንልን ጌታ ሆይ። በትዳራችን በልጆቻችን በልጅ ልጆቻችን ክብርህን ማየት ይሁንልን ጌታ ሆይ። ጌታ ሆይ ኢየሱስን ማየት እንፈልጋለን። አባት ሆይ ኢየሱስን ማየት እንፈልጋለን። ነግሶ ማየት እንፈልጋለን። ገዝቶ ማየት እንፈልጋለን። ደምቆ ማየት እንፈልጋለን ጌታ ሆይ። መንፈስ ቅዱስ መንፈስ ቅዱስ ትውልድ ቢልዲንግ አይደለም የሚፈልገው ጌታ ሆይ። ምርጥም ነገር ማየት አይደለም ጥማታችን፣ አንተን ማየት ነው። አባት ሆይ 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 የኔ ጌታ እንለምንሃለን፣ የኔ ጌታ እንለምንሃለን፣ የኔ ጌታ እንለምንሃለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ማንኛውም አይነት የተጋረጠ ጨለማ በጌታ በኢየሱስ ክርስቶስ ስም በኢትዮጵያ ምድር ላይ ጌታ ሆይ in the mighty name of Jesus በካውንስሉ መካከል ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ማንኛውም አይነት የጨለማው የክፉ ምክር የጨለማው የክፉ ምክር ጌታ ሆይ ሎርድ ህዝቡ ጌታ እግዚአብሔር ሆይ የጠፋው ህዝብ ጌታ ሆይ በጨለማ ያለው ህዝብ ወደ ብርሃን እንዳይመጣ ጌታ ሆይ ወንጌል እንዳይሰበክ ጌታ ሆይ in the mighty name of Jesus Christ እንቅፋት የሚሆን in the mighty name of Jesus Christ የዲቪዥን ስፒሪት ጌታ ሆይ የሚከፋፍል ጌታ ሆይ እኔ የእንትና ነኝ እየተባባለ የሚከፍል ጌታ እግዚአብሔር ሆይ ማንኛውም አይነት ዲማኒክ የሆነ ስፒሪት ሎርድ ህዝቡ ሁሉ ያንተ ነው ጌታ ሆይ። ህዝቡ ሁሉ ያንተ ነው ጌታ ሆይ። ህዝቡ ሁሉ ያንተ ነው ጌታ ሆይ። ህዝቡ ሁሉ ያንተ ነውና አባት ሆይ in the mighty name of Jesus በመካከል የገባውን ጌታ ሆይ ማንኛውም አይነት የሚከፋፍል division spirit in the mighty name of Jesus የተገለበጠ ይሁን። ጨለማው የተገፈፈ ይሁን። በኢየሱስ ስም ይገፈፍ። In the mighty name of Jesus Christ የተገፈፈ ይሁን። በጌታ በኢየሱስ ስም የተገፈፈ ይሁን። በጌታ በኢየሱስ ክርስቶስ ስም የተገፈፈ ይሁን። አባት ሆይ ጣልቃ እንድትገባ ጌታ ሆይ በንግግራቸው መካከል ጣልቃ እንድትገባ ጌታ ሆይ በተደበላለቀ አንደበት መካከል ጣልቃ እንድትገባ በኢየሱስ ስም እንጸልያለን። በጨለማው ነገር ላይ ጌታ ሆይ የፊት ብርሃን ይብራበት። የእግዚአብሔር ቃል እንዳይነገር አባት ሆይ ቃልህ እንዳይሰማ ጌታ ሆይ ትውልድ ጌታ እግዚአብሔር ሆይ ሐሳቡን እግዚአብሔር ሆይ ኤቭሪቲንግ እየሰረቀ ያለ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም in the mighty name of Jesus Christ እንደዚህ አይነት የጨለማ ወሬ እንደዚህ አይነት ጌታ እግዚአብሔር ሆይ የመከፋፈል የመለያየት ወሬ በጌታ በኢየሱስ ስም በሰው ውስጥ መጥፎን ሐሳብ የከተተ በጌታ በኢየሱስ ክርስቶስ ስም የተበረዘውን አይምሮ ሁሉ በክርስቶስ ኢየሱስ ደም እንቀድሳለን። በክርስቶስ ኢየሱስ ደም የተቀደሰ ይሁን። የሰው አይምሮ ሁሉ በክርስቶስ ኢየሱስ ደም የታጠበ ይሁን። ልባቸው ሁሉ በክርስቶስ ኢየሱስ ደም የታጠበ ይሁን። የደነደነ ልብ ሁሉ በኢየሱስ ክርስቶስ ስም ይፍረስ። የደነደነ ልብ ሁሉ የሥጋ ልብ ጌታ እግዚአብሔር እንዲሆን እንድትቀይረው አባቶ ይለምናለን። መንፈስ ቅዱስ በእያንዳንዳቸው ልብ ላይ ኢየሱስን እንድትቀርጸው በእያንዳንዳቸው ልብ ላይ ኢየሱስን እንድታትመው በኢየሱስ ስም እንጸልያለን። in the mighty name of Jesus Christ ጌታ ሆይ በኢየሱስ ክርስቶስ ስም የታወሩ አይኖች የጨለሙ አይኖች ጠላት ያወራቸው ለክፉ ዓላማው in the mighty name of Jesus Christ የልቦናቸው አይኖች አሁን እንዲበራ በኢየሱስ ስም እንጸልያለን።
በህዝብህ መካከል ጌታ ሆይ የጥበብና የመገለጥ መንፈስ እንዲሞላባቸው የመጥራት ተስፋ ምን እንደሆነ ያስተውሉ ዘንድ የርስት ባለጠግነት ምን እንደሆነ ያስተውሉ ዘንድ ጌታ ሆይ የልቦናቸው አይኖች ይከፈቱ በኢየሱስ ስም። ጌታ ሆይ አንተን በሚያገለግሉ በሚተጉል ጌታ እግዚአብሔር ሆይ ላይ የተነሳ ጌታ ሆይ ማንኛውም የክፉ አንደበት ማንኛውም የክፉ ንግግር in the mighty name of Jesus Christ የተሰበረ ይሁን። አቅም የሚያሳጣ ጉልበት የሚያሳጣ የሚያዝን በኢየሱስ ክርስቶስም ጨለማ የተወረወረ ወደ አገልጋዮች ጌታ ሆይ ወደ ህብረቱ ወደ ካውንስል ክርስቶስም ጌታ ሆይ ሽታ ጌታ ሆይ በትውልድ ሁሉ መካከል እንዲሆን in the mighty name of Jesus Christ Lord ኢየሱስ በዓለም ሁሉ መካከል በመድራችን በዩሮፕ ቢሆን በአሜሪካ ቢሆን አባቶ ያንተ ብቻ ድምቀት አይልን እናመሰግናለን ኢየሱስ in Jesus mighty name we pray amen hallelujah ክብር ለኢየሱስ ይሁን።